ትናንት አልፏል፣ ነገ ይመጣል አይመጣም አይታወቅም፣ ምን ይዞ እንደሚመጣም አይታወቅም። ዛሬ ነው ያለኝ፣ ጤና አለኝ፣ አካላትን አላህ ሰጥቶኛል፣ ጌታዬን መገዛት የምችልበት ወደሱ የምቃረብበትን እድል አመቻችቶልኛል፣ ልጠቀማት እቺን ቀን ልንል ይገባል። ቀጣይ ቀን አላህ ከሰጠን አልሐምዱሊላህ አንድ ቀን ተጨመረልኝ። ለእውነተኛው ሀገር ለእውነተኛው ለአኺራ ህይወት ስንቅ ማዘጋጅበት ልንል ይገባል። በየቀኑ አዳዲስ ነገሮችን በማየት ሰዎች ሊደሰቱ ይችላሉ። ምንም አዲስ ነገር የለም። ቀንና ሌሊት እኛ ላይ እየተፈራረቁ እኛ እያረጀን ነው። ቀንና ሌሊት የሆነ አካላችንን፣ ጥንካሬያችንን፣ ወጣትነታችንን እየወሰዱ እየቀነሱ ተቀባብለው ለቀብር ያቀብሉናል። ሲራጥ ላይ አኺራ ላይ ራሳችንን እናገኘዋለን። እዛ ቦታ ላይ ቢጠቅመን ዛሬ ዱንያ ላይ በፍላጎታችን እየሰራ ነው ኸይር ስራ ነው። ተውበትን ከማዘግየት ወንጀል ላይ ከመሽቀዳደም ልንጠነቀቅ ይገባናል። ብዙ ጊዜ ወደ ራስ እንዳንመለስ የሚያደርገን በሰው ጉዳይ መጠመድ ነው። ወደ ሰዎች ጣት መቀሰር ነው። የራሳችንን አይብ፣ የራሳችንን ነውር፣ የራሳችንን ጉድለት ከድነን አስቀምጠነው የሌሎችን ነውር አይብ ምንለቃቅም ከሆነ የቂያም ቀን የራሳችን ነውርና አይብ ወንጀል ጋራ አካክሎ ይጠብቀናል። የሰዎች አይን ላይ ያለችን ትንሽዬ ቆሻሻ ያየን የራሳችን አይን ላይ የተጋደመ ትልቅ ግንድ ቆሻሻ ምንተው ከሆነ እድለቢስነት ነው፣ አለመታደል ነው፣ ማህሩም መሆን ነው፣ ሸቂ መሆን። ቀድሞ ሰው መጨነቅ ያለበት ለራሱ ራሱን አጥቦ አጽድቶ ከጨረሰ በኋላ ሌሎችን ማጽዳት ከፈለገ ቀጥታ ፊት ለፊት ሄዶ ያ አብደላህ ይሄን አጥፍታል አስተካክል፣ ያ አመተላህ ይሄን አጥፍሻል አስተካኪ ነው የሚለው ኸይር የሚፈልግ ሰው። ጊዜያችንን በምን እንግደለው ይባላል። ጊዜያችንን በምን እንግደለው? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜን በሸር ይቆርጥሃል አሉ ዑለማዎች። በኸይር ካልቆረጥከው በሸር ይቆርጥሃል። ጊዜ በአግባቡ ልንጠቀምበት ይገባል። በተለይ ደግሞ ያለንበት ይሄ በተለይ ወጣቶች ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣቱ በፊት እርጅና ከመምጣቱ በፊት። ውድ ወንድሜና እህቴ በወጣትነት ጉዞ ውስጥ እግርህ ተንሸራቶ ታውቃለህ? ስሜት አሸንፎ ሸይጣን አታሎ በሰራኸው ወንጀል ምክንያት እኔ ከንቱ ነኝ አላህ ለኔ አይምረኝም ብለህ አስበህ ታውቃለህ? የሰራኸው ወንጀል ብዛት ተራራ መስሎ ታይቶህ ከጌታ ህዝነት ተስፋ ቆርጠሃል? እንግዲያውስ ይህ መልእክት ላንተ ወይም ላንቺ ነው። ልብ ብለህ ስማኝ። ሸይጣን በሰው ልጆች ላይ ከሚሰራቸው ትልልቅ ተንኮሎች አንዱ ወንጀል መስራትህ ብቻ ሳይሆን ከወንጀሉ በኋላ አላህ አይምረኝም ብለህ እንድታስብ ማድረግ ነው። ይህ የሸይጣን ወጥመድ ነው። አቡበክር ስዲቅ አንድ አገልጋያቸው ምግብ አቅርቦላቸው መብላት ከጀመሩ በኋላ ይህን እኮ ምግብ ያመጣሁት ድሮ በጃሂልያ እስላምን ከማወቄ በፊት የጥንቆላ ስራ ሰራ ነበረ። ለሆነ ሰዎች የጥንቆላ ስራ ሰርቼላቸው ሳይከፍሉኝ ሄጄ ነበር። ዛሬ እነሱ ጋር ሰርግ ስለነበረ ሳልፍ ያኔ ለሰራሁት የጥንቆላ ስራ ከፍለውኝ ያመጣሁትን ምግብ እኮ ነው የበላኸው ባላቸው ጊዜ አቡበክር ስዲቅ የበሉትን ምግብ አስመልሰው አውጥተዋል። እጃቸውን ከተው ሳትፈልግ ሳታውቅ የበላኸው አይደል እንዴ ለምን እንደዚህ ትሆናለህ ቢሏቸው ምግቡ አልወጣ ብሎ ከነፍሴ ጋር እንጂ ነፍሴ ከምግቡ ጋር ብትወጣው እንኳ አወጣዋለሁ አልተውም። ምክንያቱም በሐራም የበቀለ ስጋ የደለበ ሰውነት ጀሀነም ትገባዋለች ሲሉ ሰምቻለሁ ነቢይ ብለው ሰለላሁ ዐላ ሙሐመድን ወረዲየላሁ ዐን አቢ በክር። ቁርአን ሐዲስ ስንሰማ ዒልም ስንሰማ ጆሮአችንን ልንከፍት፣ ልባችንን ልንከፍት፣ አይናችንን ልንገልጥ ይገባል። የት ነበር ያለሁት ልንል ያለፈውን የጠቆረ ፋይላችንን መዝገባችንን በተውበት ልናጸዳ ቀጣይ ህይወታችንን አላህ በሚወደው መልኩ ለማድረግ ልንወሰን ይገባል። ቢያንስ እንኳ ያቅማችንን ያክል ኸይር ስራ ልንሰራ ይገባል። ወንጀል ከሆነ ያቅም የሚባል ሪባ ትበላለህ፣ የሪባን ሐራምነት ሰማህ አቁም። ዝሙት ላይ ታግራራለህ፣ የዝሙትን አስከፊነት ሰማህ አቁም። ጎረቤት እዳ ታደርጋለህ፣ የጎረቤትን አዳ ማድረግ አስከፊነቱን ሰማህ አቁም። ቀጥ አድርግ። ክልከላ ነገሮች ዛሬ ነገ አስቤበት ተዘጋጅቼ አይባልም። ሰሚዕና ወአጣዕና ሰምቻለሁ ታዝዣለሁ። የሚሰሩ ነገሮች ከሆነ እንደ አቅም እንደ ሁኔታ ሊደረግ ይችላል። በምንድን ነው ያሳለፍከው? ሱብሃንአላህ ሁለት ኒዕማዎች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አን ኢብኑ አባስ ረዲየላሁ ዐንሁማ ቃል
ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አንዱ የዳዕዋ መስፈርታችን ታውቃላችሁ፣ የነብዩ ዐለይሂ ሰላቱ ወሰላም ስም ሲነሳ በረሱል ላይ ሰላዋት ማውረድ ነው። በእኔ ላይ የኔ ስም እሱ ዘንድ ተነስቶ ሳለ በእኔ ላይ ሰላዋት ያላወረደ ስስታም ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። በኺል ማለት የኔ ስም ተነስቶ በእኔ ላይ ሰላዋት ያላወረደ። በነብዩ ላይ ሰላዋት አብዛ ወንድሜ፣ ጭንቀት ካለብህ ይወገዳል። አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ ውስጥ ለእኔና ለአንተ እንዲህ ሲል ጥሪውን ያቀርባል። በላቸው እናንተ በነፍሶቻችሁ ላይ በኃጢአት ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን ሁሉ ይመራልና እርሱ መሐሪው አዛኙ ነውና። ሱብሓነላህ። አየህ የጌታህን እዝነት። እናንተ ኃጢአተኞች አላለም፣ እናንተ ባሮቼ ነው ያለው። ወንጀል ብትሰራም መንገድ ብትስትም አሁንም የአላህ ባሪያ ነህ። እሱ ሊቀበልህ እጁን ዘርግቷል። ሰው ሆኖ ማይሳሳት ላይኖር ይችላል። ነገር ግን ትክክለኛ የአላህ ባሮች ሲሳሳቱ ፈጥነው አላህ የሚያስታውሱ ናቸው። በዚህ ጥፋቴ አላህ እንዳይቀጣኝ፣ አላህ እንዳይቆጣኝ፣ ከረሕመቱ እንዳያርቀኝ ብለው ወንጀል ላይ ጥፋት ላይ ችክ የማይሉ የማይጸኑ፣ ተሳሳቱ፣ ያጠፋ ጌታዬ ሆይ ማሪኝ፣ ያበላሹትን የሚያስተካክሉ ናቸው፣ እስትግፋር የሚያደርጉ ናቸው። ከአላህ ውጪ ወንጀል የሚመር ማን አለ? ማንም የለም። ትክክለኛ የአላህ ባሮች ወለም ዩሲሩ ዐላ ማ ፈዐሉ፣ ያጠፉት ጥፋት ላይ የማይጸኑ ናቸው፣ የማይቀጥሉ ናቸው። ጥፋታቸውን ያወቁ ይላል። እዚህ ዱንያ ላይ ጥፋቱን አውቆ ተጸጽቶ ወደ አላህ የተመለሰ አላህ ይምረዋል። ምን ብዬ ልጸልይ? ምን ስልጄ ላንሳ? አንተ እንደሆነ አትረሳ። ታውቀኛለህ፣ ታውቀዋለህ ምናምኔን አንተን ትቼ በመኳተን መባከኔን። ልክ እንዳንተ መቻወኩት እኔ ራሴን። ተውከኝ ብልም እዝነትህን መንተራሴን። ብቻ እኔም እኔ አንተም አንተ አለህ እዝነት የካበተ። ባሪያህ ርቆህ ሰነበተ፣ ጉያህ ናፍቆት ሰነበተ። ተረከበኝ እኔን ከኔ፣ አትተወኝ ለእንከኔ። ከአላህ በታች እናቷ እንጂ ማንም የሌላት አንዲት ምስኪን ወጣት ሴት ነበረች። ታዳች ልጅ አለ ፍላጎቷ የአጎቷን ልጅ አግብታ ትኖራለች። የአጎቷ ልጅ በጣም ጨካኝና ሁልጊዜ ሚስቱን እንደ ሰራተኛ ያሰራትና ይመታት ነበር። ጭካኔውና ቅጣቱ ሲበረታባት ምንም ነገር ማድረግ የማትችል አሮጊት እናቷ ጋር ሄዳ እያለቀሰች የባሏን ግፍና በደል ትነግራታለች። እናቷ ምንም አቅም ስለሌላት እሷን ከማባበልና ከማጽናናት ውጭ ሌላ ነገር ማድረግ አትችልም ነበር። ልጅቷም የባሏ ጭካኔ ሲበረታባት ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። ታዲያ በዚህ ሁኔታ ላይ ሳለች በእድሜ የገፉት እናቷ ጀሏ ደርሷል። ልጅቷም እናቷ ስር ስቅስቅ ብላ እያለቀሰች አንቺ ከሞትሽ ማን ነው የሚያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን ማቀርበው? ትላት ጀመር። እናቷም አብሽሪ፣ እኔ ከሞትኩኝ በኋላ ሲጨንቅሽና ነገራቶች ሲጠብብሽ ውዱ አድርገሽ መስገጃሽን ይዘሽ እኔ ቤት ነይ፣ ከዛም 2 ረካዓ ስገጂ፣ አላህን ለምኙ፣ አቤቱታሽንም ለእሱ አሰሚው ብላ መከረቻት። ታዳች ልጅ እናቷ ከሞተች በኋላ ነገራቶች ጥብብ ሲልባት የእናቷን ምክር አስታውሳ የውዱ ውሃና መስገጃዋን ይዛ የእናቷ ቤት ትሄዳለች። ከዛም 2 ረካዓ ሰግዳ ያለቀሰች ለአላህ አቤቱታዋን ነገረችው። ሰግዳና አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛ ቀን በኋላ ነገራቶች ጥብብ ሲልባት መስገጃዋን ይዛ እናቷ ቤት ትሄዳለች። ከዛም ስትመለስ ደስ የሚል ስሜት ውስጧን ይሰማው ጀመር። በዚህም ጊዜ ተንኮሉ ደካማ የሆነው ሸይጣን በሁለቱም መሃል ይገባል። ባልየው ሁል ጊዜ ሚስቱ ተደብቃ እየሄደች በደስታ ስትመለስ ሲመለከታት የሆነ ነገርማ ጀምራለች፣ እኔ ሳላውቅ የምታደርገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ ወዴት እንደምትሄድ ለማወቅ ፈለገ። በቀጣዩ ቀን ሚስቱ እንደተለመደ ወደ እናቷ ቤት እየሄደች ሳለ ባሏ እሷ ሳታየው ይከታተላት ጀመር። ምስኪኗም ልጅ እንደተለመደው ዱዓ አድርጋ መስገጃዋን አንጥፋ አላህን መለመን ጀመረች። አላህ ሆይ ባሌን ቀጥተኛውን መንገድ ምራው፣ እናቴን ማራት እያለች እያለቀሰች ዱዓ ስታደርግ ባልየው ይሰማታል። ከድንጋጤው ብዛት የሚያደርገው ጠፍቶበት ቆሞ እያለቀሰ ይመለከታት ጀመር። ያ ሁሉ ዓመታት ሚስቱ ላይ ያደረገው በደልና ጭካኔ ፊቱ ላይ ድቅና አለበት። አጠገቧ ተንበርክኮ እባክሽን ይቅርታ አድርጊልኝ፣ ወላሂ ይህን ያህል እምታስቢልኝ አይመስለኝም ነበር፣ ይቅርታ አድርጊልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስትየዋን ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃ ስትመለከት በጣም ተገረመች። ሁኔታዎቹ በአንዴ እንደዚህ መቀያየራቸውና አላህ ሱብሓነሁ ወተዓላ ዱዓዋን በአንዴ ስለተቀበላት እጅግ ደስ አላት። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለችው። ታዲያ ማታውኑ ሁለቱም የእናቷ ቤት አደሩ። ተኝተውም ሳለ እንዲህ የሚል ድምጽ ሰማች። 10 ዓመት ሙሉ ላንቺ ቅርብ ለሆነ ሰው አቤቱታሽን አቀረብሽ፣ ነገር ግን ምንም አልተጠቀምሽም። ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቀረብሽ። ባንዴ ከዚህ ሁኔታ ወደዚህ ወደሚያምር ሁኔታ ቀየረልሽ። ሱብሃነክ ያ ረብ፣ ጌታዬ ሆይ ጥራት ይገባህ። አላህዬ ሁሌም ቢሆን ካንተ እንጂ ከሰው የምንከጅል ባሪያ አታድርገን ያ ረብል ዓለሚን። አላሁመ አሚን።
ለምንድነው ተስፋ መቁረጥ የሌለብን? አንደኛ የአላህ እዝነት ከወንጀል ይሰፋልና። ወንጀል እስከ ሰማይ ቢደርስ ከተራሮች ቢተልቅ የአላህ እዝነት ግን ከዚያ ሁሉ በላይ ሰፊ ነው። አንተ ወደሱ አንድ እርምጃ ስትቀርብ እርሱ ወደ አንተ 10 እርምጃ ይቀርባል። ሁለተኛ ሰው መሆንህ መሳሳትህ አይቀርምና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የአደም ልጆች ሁሉ ተሳሳቾች ናቸው። ከተሳሳቾች ሁሉ በላጮቹ ግን ወደ አላህ ተመላሾቹ ወይም ተውበት የሚያደርጉት ናቸው። ስለዚህ መሳሳትህ ሰው መሆንህን ያሳያል፣ መመለስህ ግን አማኝ መሆንህን ያረጋግጣል። ሶስተኛ ተስፋ መቁረጥ የካሃዲዎች ባህሪ ነውና ከአላህ እዝነት ተስፋ የሚቆርጡት በጌታቸው የማያምኑ ብቻ ናቸው። ሙስሊም ወጣት ወንጀል ቢሰራ ይጸጸታል እንጂ ተስፋ አይቆርጥም። ከቀደምቶች መሃል አንድ ሰው ጋራ ላይ ወጥቶ ቆሞ አና ረቡኩሙል አዕላ የሚለውን የቁርአን አንቀጽ ሲቀራ ብሰማው ሱረቱን ናዚዓትን እያነበበ ነው ብዬ አልፋለሁ ብላ። አንቀጹን መምረጡ፣ የጋራ አናት ላይ መውጣቱ፣ ድርጊቶቹን ስታይ ሁኔታው ይህ ግለሰብ አላህ ነኝ እያለ እንዳለ ነው የሚያሳይ። አና ረቡኩሙል አዕላ ማለት እኔ አላህ ነኝ ማለት ነው ፍርዓውን እንዳለው። ነገር ግን ውስጡ ንጹህ የሆነ ሰው ጋራ አናት ላይ ወጥቶ አና ረቡኩሙል አዕላ ሲል እንኳ ብሰማው እንዲህ የሚለውን የቁርአን አንቀጽ እያነበበ ነው ብዬ አልፋለሁ ብለሃል። እነሆ አቅል ያለው አኺራ አለብኝ ብሎ የሚያስብ ራሱን በማስተካከል ሊጠመድ ይገባዋል። የሰዎችን ደካማ ጎንና ነውር ከመከታተል ይልቅ የራሱን ደካማ ጎንና ነውር ችግሮቹን ለይቶ ሊያውቅ ሊያጠራና ራሱን ሊፈትሽ ይገባዋል። የሙእሚን ባህሪም ይሄ ነው። አለይኩም አንፉሰኩም፣ አደራችሁን እራሳችሁን ነው የሚለው። ይብዛም ይነስም አይነቱ ጥራቱ ይለያይ እንጂ ይበላለጥ እንጂ አላህ የፈጠራት ነፍስ ርዝቋን ሳታገኝ ውላታ ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ። መብላት መጠጣት የሰው ልጅ ሐቅ ነው፣ አላህ ይሰጣል። የት ጉንዳንን ይረዝቃል፣ አፈር ውስጥ ያለ ትላትን፣ ጫካ ውስጥ ያለ አውሬ ይረዝቃል። አይረሳም። ኸልቁን ኸልቆ ፍጥረትን ፈጥሮ ሲሳዩን አይዘነጋም አላህ። ግን የሰው ልጅ የተሻለን ጸጋ ሲሻ ከጌታው ይሸሻል፣ ከጌታው ጋር ይጣላል። እንደገሌ ለምን አልኖርኩም ይላል። ውድድር ውስጥ ይገባል፣ ፉክክር ውስጥ ይገባል። ይህ ከአላህ ጋር ያጣላል። የተከተበልኝን አገኛለሁ ተብሎ በቀናዓ ተብቃቅቶ መኖር አልሐምዱሊላህ ማለት ነው የሚገባው። ከልክ ያለፈን ነገር ሲከጅል የሰው ልጅ ስግብግብ ሲሆን ደስታውን ከጸጋ ጋር ከሀብት ጋር ሙሉ ምቾትና ድሎት ጋር ሲያያይዘው ህይወቱ ይበላሻል። አላህ የከተበለትን እንጂም ደግሞ ሊያገኝ አይችልም። ጀነትም ይሁን ጀሃነም የጊዜ አጠቃቀም ውጤቶች ናቸው። ጊዜውን በአግባቡ አላህ በሚወደው በሚፈቅደው መልኩ የተጠቀመ ሰው መጨረሻ የጊዜው ድምር ውጤት ጀነት መግባት፣ ጀነት ላይ በጸጋ በተድላ በምቾት የተዝናኑ መኖር ይሆናል። በተቃራኒው ደግሞ እድሜውን፣ ወጣትነቱን፣ ጊዜውን በማይገባ መልኩ ያባከነ ለአኺራ ያልተዘጋጀ መጨረሻ ላይ የእሱ ጣፋንታ የሚሆነው የመስነፉ የመዘናጋቱ የአላህን ስጦታ የመናቁ ውጤት በጀሃነም ከላይ ከታች ከፊት ከኋላ መቃጠልና መለብለብ ይሆናል። ያ አዩሀል ኢንሳን ማ ገረከ ቢረቢከል ከሪም፣ ቸር በሆነው ጌታ ምን አታለለ አንተ የሰው ልጅ ሆይ። የአላህ ስብሓነሁ ወተዓላ ቸርነትም ያታልለናል። በነገራችን ላይ ገፉርነቱ ያታልለናል። በቃ እሱ መሐሪ ነው፣ እሱ ቸር ነው። እዛ ስሜት ውስጥ ስንሆንም በወንጀል እንዳንታለል ማ ገረክ ቢረቢከል ከሪም አለዚ ኸለቀከ ፈሰዋከ ፈዐደለክ ፊ አይ ሱረቲን ማ ሻአ ረከበክ። ከአላህ ቸርነት ውስጥ በእንደዚህ በሚያምር ቁመና ላይ እኛን መፍጠሩ ነው። አስቡት፣ ቀና ማለትም አንችል፣ ስፓይናል ኮርዳችን መገጣጠሚያዎቹ ቀጥ ብለን መሄድ ማንችል ብንሆን ይህ ቁመና አይኖረንም። ምናልባት በአራት እግር እንደሚሄዱ እንስሳት ተጎንብሰን የምንበላና የምንጠጣ ነው የምንሆነው። ከሩኩዕ ስንነሳ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ የምንለው ይህንን ቁመና ለሰጠን ነው ይላሉ። የአላህ ቸርነት በጣም ሰፊ ነው። ውድ ወጣቶች ዛሬውን ተመለሱ። ነገ መለሳለሁ ገና ወጣት ነኝ አትበሉ። ሞት ቀጠሮ የለውም። ዛሬ በሰራኸው ወንጀል ተጸጽተህ ጌታዬ ሆይ ማረኝ ብለህ ብትጠይቀው እርሱ እጅግ መሐሪ አልገፉር እጅግ አዛኝ አርሒም ነው። ያለፈው ታሪክህ ምንም ያህል የቆሸሸ ቢሆን የአላህ እዝነት ውሃ አጥቦ ሊያነጻው ይችላል።
እውነተኛ ተውበት ወይም ንስሐ ያለፈውን ወንጀል ወደ መልካም ስራ የመቀየር ኃይል አለው። ሰፊዋ ጀነት የተዘጋጀችላቸው ሰዎች ማለት እነዚያ በተቆጡ ጊዜ ቁጣቸውን ዋጥ የሚያደርጉ ናቸው። ሰው ባስቆጣቸው ጊዜ ቁጣቸውን የሚውጡ ናቸው። ሰውንም ይቅር የሚሉ ናቸው። ለአላህ ብለው አፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን ወልዓፊን አኒ ናስ ሰዎች ያጠፉባቸውን ጥፋት ሚተው የሚቀብሩት የሚረሱት ወላሁ ዩሂቡል ሙሕሲኒን እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን፣ በጎ ሰሪዎችን፣ እምነት ተግባር ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። ሰማያት ከግዝፈታቸው ከስፋታቸው ጋር እንደዚሁም ምድሮች አልችለውም አልወጣውም ብለው የመለሱት አደራ ነው። ኢና ዐረضና አልአማነተ ዐለ ሰማዋት ወልአርድ ፈአበይነ አን የሕሚልናሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳኑ ኢነሁ ካነ ظሉመን ጀሁላ የሚል የቁርአን አንቀጽ አለ። አላህ ተባረከ ወተዓላ የዲን ህግጋትን፣ ጾምን፣ ሶላትን፣ ከጀናባ መታጠብን፣ ከሐይድ መታጠብን፣ ግዴታዎችን በአግባቡ መወጣትን፣ ክልከላዎችን መከልከልን ኃላፊነቱን ለሰማይና ለምድር ሰጥቷቸው ነበር። አላህ የዲንን ኃላፊነት ልስጣችሁና በአግባቡ ከተወጣችሁ ጀነትን እሸልማችኋለሁ ብሏቸው ነበር። አላህ ሐሳብ አቅርቦላቸው ነበር። ፈአበይና ይቅርብናል፣ ወአሽፈቅና ፈሩ አላህን በማመጽ መልኩ እምቢ ብለው ሳይሆን ሰማይና ምድር ታዛዦች ናቸው። አተይና ጣኢዒን እሺ ብለዋል። አላህ ያዛቸውን ታዘዋል። ምድር ታበቅላለች፣ ሰማይ ታዘንባለች። ታዛዦች ናቸው። ሶላትን፣ ጾምን፣ ዘካን፣ ሐጅን መሰል የሆኑ የዲን ህግጋትን አላህ ተባረከ ወተዓላ ላሸክማችሁ ኃላፊነቱን ተወጡ፣ ግዴታውን በአግባቡ ከተወጣችሁ ትሸለማላችሁ ሲላቸው አይቅርብናሉ። ለምን? ፈርተው ላንወጣ እንችላለን፣ ግዴታን ልናጎል እንችላለን። ግዴታን ከተወጡ መሸለም እንዳለው ሁሉ አማናን አደራን ካጎደሉ መቀጣትም አለና ትርፍን ፈልገን ኃላፊነቱን ተቀብለን ኪሳራና ቅጣት እንዳይመጣብን ብለው እምቢ አሉ። ሐመለሃል ኢንሳን የሰው ልጅ ግን ሽልማቱ አጓጉቶት ኃላፊነቱን ተሸከመ። እሰግዳለሁ፣ እጾማለሁ፣ ዘካ አወጣለሁ ወዘተ ብሎ ግዴታን ለመወጣት ተስማማ። አላዋቂ ነው የሰው ልጅ። ኢነሁ ካነ ظሉመን ጀሁላ የኃላፊነትን ክብደት አያውቅም። የራሱን ቀድር ደረጃውን አያውቅም። ራሱን በዳይ ነው፣ የጌታውን ሐቅ አጉዳይ ነው ተብሏል። እነሆ ሶላት ከአማናዎች መካከል አንዱ ነው። በቀን 5 ጊዜ ሰዓቱን፣ ቦታውን፣ ስርዓቱን ጠብቆ መስገድ ኃላፊነትን መወጣት ነው፣ አደራን መጠበቅ ነው። ለሰማይ ለምድር የከበደን አደራ። በተቃራኒው ደግሞ በወሬ በጨዋታ በእንቅልፍ በሌላ ነገር ሆኖ ሶላትን ጀላ ማለት ሰዓቱን ማሳለፍ፣ ስርዓቱን ማጉደል፣ አላህ ባዘዘን መልኩ አለመስገድ አማናን ማጉደል ነው። ያስጠይቃል፣ ሊያስከታም ጭምር ይችላል። ናም ጌታ አላህ ሶላትን የሚያበላሹ ሰዎችን ዝቶባቸዋል። ጀሀነም ውስጥ ያለ ሸለቆ፣ ጀሀነም ራሱ ገደል ነው። የጀሀነም ገደል ውስጥ ያለ ሌላ የእሳት ገደል ውስጥ ገብተው እንደሚሰቃዩ ተዝቶባቸዋል። አላህ ተባረከ ወተዓላ የደጋጎችን የተላላቆችን የነቢያቶችን አላህን ይፈሩ ህጉን ያከብሩ የነበሩ ነቢያትን ታሪክ ከዘረዘረልን በኋላ ምን ብሏል? ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሶላተ ወተበዑ ሸሀዋቲ ፈሰውፈ የልቀውነ ገየን ኢላ መን ታበ ወአመነ ወዐሚለ ሷሊሐ ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ሸይአን ብሏል። ጌታ አላህን ተባረከ ወተዓላ የሚታዘዙ የሚፈሩት የሚከጅሉት ቅጣቱን ፈርተው ወንጀልን የሚተው ረሕመቱን ከጅለው መልካም ስራን የሚሰሩ ነቢዮች፣ ወልዮች፣ ሷሊሖች እንዳሉ ሆነው ሌሎች ደግሞ አሉ መጥፎ ተተኪዎች ምድር ላይ የተተኩ። ምንድን ነው የመጥፎነታቸው መገለጫ? አዳዑ ሶላተ ሶላትን አበላሹ፣ ችላ አሉ። ማይሰግዱ አሉ፣ አንዳንዴ የሰገዱ አንዳንዴ የሚተዉ አሉ። የሰገዱም እንደሆነ መስፈርቱን ሳያሟሉ በግዴለሽነት መንፈስ የሌለው የአካል ብቻ እንቅስቃሴ ሩህ የሌለው ሁሹዕ የሌለው ጎንበስ ቀና ብቻ ሚሉ ሆኑ። ወተበዑ ሸሃዋት የሶላታቸውን መበላሸት ተከትሎም ስሜታቸውን የሚከተሉ ሆኑ። ሸሪዓን የሚከተሉ ሳይሆን አላህን የሚፈሩ ሳይሆን ለስሜታቸው ደስ ያላቸውን የፈለጉትን ያማራቸውን የሚሰሩ አላህን የማይፈሩ የስሜት ባሪያዎች ሆኑ። ታዲያ የዚህ ስራቸው ሶላትን የማበላሸታቸው ስሜትን የመከተላቸው ዋጋው ምንድነው? ክፍያው ምንድነው ከተባለ ፈሰውፈ የልቀውነ ገያ አይቀርም ወደፊት ገይ የሚባል የጀሀነም ክፍል ውስጥ ገብተው
ይነዳሉ ብሏል አላህ ተባረከ ወተዓላ። የተወበቱ ሶላታቸውን አስተካክለው የሰገዱ ከስሜት የወጡ አላህን የፈሩ ሲቀሩ እስራፊል ገና ነው፣ ሰው እየተጋባ ነው፣ ገና ሊወልድ ነው፣ ገና እርሻው እየታረሰ ነው፣ ገና እየተዘራ ነው፣ ቤቱ እየተሰራ ነው። አረ ዓለም እንኳን ልትጠፋ እናቴ ገና የ50 ዓመት እቅድ እያወጣ ነው ሰው ሁሉ እየተሰበሰበ ብሎ ከአፉ እንትኑን አያወጣም። እንደዚህ ጎርሶ ነው የሚጠብቀው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እንጀራ የምትጋግረው ሴትዮ እንጀራዋን እንደዚህ እንትን እያለች ምን እያለች ነው? እያሰፋች ማስፋት ነው ይባላል። መትከል አትክልት የሚተክል ሰውዬ እንትኑን እየቆፈረ እንትኗን ፍሏን ይዞ እና ነገሩ እየፈራረሰ ሲጀምር ስታይ አትቶ ተከላሉት። ከዚያ በኋላ እኮ ገበያ ልውጣ ብሎ ገበያ ይሄ በነጸሩ ስንት ነው? ይሄ 10 ብር፣ ኧረ 9 አድርግልኝ እየተባባልን ተያይዘን ሳንለያይ ነው። በል እንግዲህ ስጠኝ እያልኩ ብሩን ልሰጠው ስል ሳንቀባበል ነው የሚቆመው። ቂያማ ሲቆም ጊዜ አይሰጥም። ነፍኸቱን ዋሂዳ خلاص። አንተ ወጣት ሆይ ግንባርህ መሬት ተደፍቶ ለአላህ የሚፈስ አንድ ጠብታ እንባ ከዱንያና በውስጧ ካለው ሁሉ ይበልጣል። አላህ የጠፋውን ባሪያውን ሲመለስ እጅግ ይደሰታል። ሸይጣንን አሳፍረው የጌታህን ምህረት ተስፋ አድርገህ አሁኑኑ ተመለስ። አላህ ወንጀላችንን ይማረን፣ በተውበት የተዋበ ልብ ይስጠን። አሚን። አላህ ተባረከ ወተዓላ አንድን ሰው በረሕመቱ ሲያጨው እሱ ዘንድ የተከበረ ሰው ሲሆን በሁሉም ነገር ተውፊቅን ይሰጠዋል፣ ስኬትን ይሰጠዋል። ማድረግ ያለበትን የሌለበትን ለይቶ ያውቃል። ለይቶ በማወቅም አያበቃም። ማድረግ ያለበትን ቀጥ ብሎ ያደርጋል፣ መተው ያለበትን ይተዋል። አላሁመ እህዲኒ ወሰድድኒ፣ ጌታዬ ሆይ ምራኝ፣ አስተካክለኝ፣ ቀጥ አድርገኝ ይላል። ያንተን ቁጣ የሚያመጣ ነገር ውስጥ አታስገባኝ ይላል። በተቃራኒው አንድ ሰው አብዝቶ የአላህን ሕግ ሲጥስ አላህ ዘንድ ሲረክስ ከረሕመቱ ውጪ ሲሆን መገኘት የሌለበት ቦታ ላይ ይገኛል። ሸይጣን ይጋልበዋል፣ ስሜቱን ይጋልባል፣ አኺራውን ይረሳል። ያ እንዳይሆን እኔ ማን ነኝ? ምንድን ነኝ? ለምንድን ነው ወደ ዱንያ የመጣሁት? አሁን ወዴት ነው የሄድኩ ያለሁት? እድሜም በምን ጨረስኩት? ጉልበቴም በምን ጨረስኩት? ልቤ ውስጥ ምንድን ነው የተሞላው? እያሉ ራስን መፈተሽ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ ከሰሐቦቻቸው ጋር የሄዱ ሳለ የሞተ ጆሮው የተቆረጠ አሊያ ደግሞ በተፈጥሮ ጆሮ የሌለው ግልገል አገኙ። ከዛ በኋላ ትምህርት መስጠት ፈለጉና ተግባራዊ ትምህርት አንጠልጥለው አንስተውት ይሄን በአንድ ብር ማን ይገዛኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምሳሌ ማስተማር ይባላል ይሄ። ሰሐቦች ማን ነው ይሄን በነጻስ ቢሆን የሚፈልገው? ያውም ሞቶ ያውም ጆሮ የሌለው ሆኖ። በግ ፍየል ጆሮ ሲቆረጥ ገጽታው አያምርም። ገበያ ላይም ዋጋ ለውጥ ይኖረዋል። ጆሮ ሙሉ የሆነና ቆራጣ ጎራዳ ይሆን። ጭራሽ ጆሮ የሌለው አሊያ ደግሞ ጆሮቹ በጣም ትንንሽ የሆኑ ያውም የሞተ ያውም ግልገል አነሱና በአንድ ብር ይገዛሉ። ይሄን የሚገዛ የለም ያ ረሱላህ አሏቸው። እሺ በነጻስ ማን ይፈልገዋል አሏቸው። ማንም ይሄን አይፈልግም፣ ያውም ሞቶ አይደለም በህይወት ቢኖር እንኳን አሏቸው ሰሐቦች። ይሄን አሁንም ማሉ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ብዙ ሰዎች ስለሚሸወዱ በደንብ እንዲገባን እየማሉ እያስተማሩን ነው ነብዩ ሰለላሁ ዐለይሂ ወሰለም። ፈወላሂ ለዱንያ አህወኑ ዐለላሂ ሚን ሃዛ ዐለይኩም አሉ። ኢማም ሙስሊም የዘገቡ ሶሒህ ሐዲስ። በአላህ ይሁንብኝ ወላሂ ዱንያ አላህ ዘንድ ከዚህ ግልገል የበለጠ ርካሽ ናት። እናንተ ይህ ግልገል እንደረከሰባችሁ ቸላ እንዳላችሁት እንደናቃችሁት ከዛ በላይ ዱንያ አላህ ዘንድ የተናቀች ናት። የዱንያ እውነታ ይሄ ነው፣ ሐቂቃው ይሄ ነው። በዚህ ልክ የተናቀች ለሆነች ዱንያ ብሎ ወንድምን ማኩረፍ፣ ዝምድናን መቁረጥ፣ ሶላተል ጀማዓን መተው፣ ከመስጂድ መራቅ፣ በውሸት መማል፣ ቃል ገብቶ ቃልን ማፍረስ ፈጽሞ አይገባም። ስለ አንድ አረቢ አልከሪምን የተረዳበት መንገድ በጣም ነው የደነቀኝ። አረቢ ወደ ነብዩ ሰለላሁ ዐለይሂ ወሰለም የገጠር ሰው ነው። መጣና ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም የቂያማ ቀን ግን ማን ነው የሚመረምረን አላቸው። ሒሳብ የሚያደርግ ማን ነው? አላህ ነው አሉት። ምን አላቸው? አልከሪም ቸር የሆነ የተላከው ጌታ ሰውን የተቀበለ ጊዜ ይቅር ይላል። በይቅር ባይነቱ ውስጥ ቸርነት አለ። ይቅር ይላል። አልከሪም ይቅር ይላል። መርማሪው እሱ ከሆነ አልፈራም ማለቱ ነው። በይቅር ባይነቱ ውስጥ ቸርነት ከሪምነቱ አለ ነው። ቸር ነው። ይቅር ሲል ደግሞ ቸር ነው አለ። አልከሪም ቸሩ ይቅር ይላል።
ይቅር ሲል ደግሞ ቸር ነው። በጣም ይቅር ብያለሁ ግን ያችን ነገር አረሳትም እንደሚለው አይደለም። አይመጻደቅብህም፣ አይኮንንህም። ይቅር ሲልህ ደግሞ ቸር ነው። ቸርነት የተሞላበት ይቅርታ ነው የሚያደርግልህ። የርዝቅ በር የተዘጋጋበት ሰው በህይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ። መን አራደ ሰዓደተ አልአበድያ ፈልየልዘም ዓተበተ አልዑቡድያ ብላ ሸይኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ። ቋሚ ቀጣይነት ያለው ደስታን የፈለገ የባሪያነትን ደጅ ይጥና ብላ። ሁሌ ለአላህ ባሪያ ሲንቀሳቀስ፣ ሲቆም፣ ሲቀመጥ፣ ሲሄድ፣ ሲመጣ፣ ሲሰጥ፣ ሲቀበል፣ ሲያይ፣ ሲሰማ ባሪያ መሆኑን ይወቅ። ባሪያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለ መሰማው ነገር አላህ ይፈቅዳል አይፈቅድም አቆማለሁ። ይሄን ያደረገ ደስተኛ ይሆናል። የተኛውም እድሜ ላይ የተኛውም የማህበራዊ ህይወት ደረጃ ላይ ስልጣን ላይ ከፍታ ላይ እንኳ ቢሆን ልጅ ለወላጁ ልጅ ነው። ሁሌ ሲጠሩት ደንገጥ ማለት፣ ስብር ማለት፣ ዝቅ ማለት፣ አቤት እማዬ አባይ ማለት አለ። አባት እናት ልጃቸው ላይ ቅሬታ ኖሯቸው አስተያየት ኖሯቸው ሊመክሩት ሊያዙት ፈልገው ይሄም ብለው ይቆጣኛል፣ ይቀየመኛል፣ ትቀየመኛለች ብለው ወላጆቹ የሚፈሩት ልጅ ለኻቲማው ሊሰጋ ይገባል፣ ሊፈራ ይገባል። ምን ያክል መጥፎ በሆን ነው አምጣ የወለደችኝ እናቴ የምትፈራኝ? ምን ያክል አስቸጋሪ ክፉ ሰው በሆን ነው እናቴ እኔን የምትጠነቀቀኝ ብሎ ከራሱ ጋር ሂሳብ ውስጥ ምርመራ ውስጥ ግምገማ ውስጥ ሊገባ ይገባል። ባለንበት ዘመን እንዲህ አይነት ችግሮች እየሰፉ ነው። ደስታን ፍለጋ ግብረ ሰዶሙን ፈጸሙት። ደስታን ፍለጋ የዝሙት አይነት ፈጸሙ። ደስታን ፍለጋ ኸምር ጠጡ። ደስታን ፍለጋ ሰው መግደል። ደስታን ፍለጋ አልፈው ለዓለማት እዝነት አድርጎ የላካቸውን ነብዩን አለይሂ ሰላቱ ወሰላም መዝለፍ ጀመሩ። አላህን ርቀ ደስታ የለም እህቴ፣ አላህን ርቀሽ ደስታ የለም። ደስታን ከፈለግሽ ወደ አላህ ቅረቢ፣ ወደ አላህ ቅረብ። የእሱን ኪታብ አንብብ፣ የነብዩን አለይሂ ሰላቱ ወሰላም ሐዲስ ተግብረው ኑሩበት፣ ስራበት፣ ደስታ ይመጣል። ጤና ኒዕማ ነው። ወላሂ የጤናን ኒዕማ የሚያውቀው የተያዘ ሰው። ሆስፒታል ሂዱ፣ ኒዕማውን ያውቁታል። ስንትና ስንት ወንድምና እህቶች አሉ ወላሂ እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ፣ ግን በቃ ዑዙር አላህ ይዟቸው አልጋ ላይ የቀሩ የሉ። አላህ ይፈውሳል። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ዘውድ በሽተኛ እንጂ ማንም አያውቃትም። ስለዚህ በሰጠን ጤና ምን እናድርግ? እንጠቀም። በምን? በዒባዳ። ጊዜያችን በምን እንግደል ይባላል። ጊዜያችን በምን እንግደል? ሞት ተፈርዶበት ጊዜ እንደ ኢስላም ይሄ ፈረንጆች እንደሚሉት ወርቅ ምናምን አይደለም፣ ህይወት ነው፣ ሰይፍ ነው። በኸይር ነገር ካልቆረጥከው ጊዜህን በሸር ይቆርጥሃል አሉ ዑለማዎች። ወጣትነትን ተጠቀምበት። እርጅና ከመምጣት በፊት፣ ሽምግልና ከመምጣት በፊት፣ ከዘራ ከመያዝ በፊት ወጣትነትን ጀማ ተመላለስበት። ወጣትነትን ዒልም ቅራበት። ወጣትነትን እናት አባትን ኻድምበት። ወጣትነትን የመስጂድ ኺድማ አለ ይጸዳል ሲባል አዝዳበት። ወጣትነትን ቀብር ምን ጠራለ ይጸዳል ምን ይባላል ሲባል ቀብር ቦታ ሂድና አዝዳበት። ጉልበትን ወጣትን ተጠቀምበት። ምን ከመምጣት በፊት? እርጅና ከመምጣት በፊት። የሰው ልጅ ሰደቃ አውጣ ሲባል እጁን ይይዛል። ዑምራ ሂድ ፍሬን ይይዛል። ሐጅ ሂድ ፍሬን ይይዛል። ለመስጊድ የሆነ ነገር አዋጣ ፍሬን ይይዛል። መቼ ነው መስጠት የሚፈልገው? ሙስ ሲመጣ አንዱ ይባላል መሐላ አታብዛ፣ ወላሂ ዝም ብለህ አትበል ሲባል እኔ ወላሂ ካሁን በኋላ ወላሂ አልልም ማለት አላህን በመገዛት የወጣትነት እድሜውን የጨረሰ ያሳለፈ። የት ነው ያሳለፍከው? ዲኤስቲቪ ቤት ብለህ ሙአዚኑ ሐያ አለ ሶላ ሐያ አለ ፈላሲን ኳስ ይበልጣል ብለህ እዛ ጨረስከው ጊዜ። ቤቲንግ እያልክ በቁማር ጨረስከው። ቆይ የወጣትነት እድሜ ላይፋችን እንክትበት ብለን ባልሆነ ነገር አሳለፍኩት። በምን አሳለፍኩት? ወጣት በየትኛውን የጨረስከው? ወይስ ለአላህ ሰጠኸው? ለማን የሰጠኸው? ይህን ጊዜ አላህ ይፈልገዋል። የወጣትነት እድሜ ጉልበት ያለበት ብዙ ፈተና ነገር ያለበት ነው። ነፍስያን አሸንፈ ስትሰጠው ለአላህ አላህ ይደሰትብሃል። አላህ ከተደሰተብህ ከዚህ ውጭ ምን አለ? ወላሂ የትልቅ ማዕረግ የክብር ባለቤት የሆነች ሴት ስትጠራው ለምን? ለዝሙት። ሀይ ተለክ ና ተዘጋጅቼልሃለሁ፣ ምን ትጠብቃለህ? ና ብላ ቴክስት ስታደርግልህ፣ ና ዛሬ ክፍት ነው ቴክስት ስታደርግልህ፣ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ሰው ጀግና። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ እፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባት። ምንድነው ያስለቀሰኝ? ሁላችንም ራሳችንን ፈትሸው። ምንድነው ያስለቀሰኝ? እኔ ገብቼ የቂያማ ሁኔታ ቀብር ላይ ብቻዬን ነው መሆኑ ብሎ ያ ጉዳይ ያስለቀሰኝ ወይስ ምንድነው ያስለቀሰኝ? የሰሯቸው ወንጀሎች ከበዱኝ፣ ለይል መነሳት አቃተኝ፣ ያ ረብ ዘንልኝ ብዬ አለቀስኩ ወይስ ምን አስለቀሰኝ? ራሳችን በዱንያ ብዳለ
ዲን የሆነ ነገር ሆነ ሲባል አላህ አለው። ነብዩ ተሰደቡ አላህ አለው። አንተ የሆነ ነገር ተወንክ ሲባል ንግድ እንደሆነ አንበሳ፣ ለራሳችን አንበሳ፣ ለዲኑ ፍስስና። ዲናችን በእጃችን ያለው፣ ዱንያ ልባችን ውስጥ ገብቷል። ዛሬ የዱንያ ፍቅር አሳበደን። ወንድም ወንድሙን ይጠላል። ዲኑ እንደፈለገ ያው በየትምህርት ቤቱ ሲለው ትምህርት ሚኒስቴር ሂጃብን ሰላትን እያለ ሙስሊም ወንድም እህቶቻችን ላይ እንደፈለገ ያደርጋል። ሙስሊሙ እንዳይማር መንገዱን ይዘጋጉበታል። በሰላት በምን እየመጡ እዚህ ላይ ግን የኛ ደግሞ አንድነት ይፈልጋል። የቆመ ሁሉም በርትቶ ላይሆን ይችላል። አንዳንዴ ከመውደቅ መምንውጦ ጠንካራውን መታየት የግድ ሊሆን ይችላል። ልቧ ተመሰቃቅሎ ሊሆን ይችላልና መዘነቷ መደላደሏን አያሳይም። ታጋይነቱ ጥንካሬውን ብቻ የሚያሳይ ላይሆን ይችላል። ምናልባት መደበቂያው ሊሆንም ይችላል። ስለምስቅ መከፋትን አላውቅም ማለት አይደለም። አኩራፊ ስለምሰኝም ተደስቻ አላውቅም ማለት አይደለም። የሰዎችን የውስጥ ትግል፣ የስነ ልቦና ቁስለት፣ የሚሸሹትን እውነት፣ የሚሮጡትን ሩጫ አናውቅ። መድከም፣ መዛል፣ መሰበር ሁሉም በመልፈስፈስ በመሰላቸት ግዴለሽ በመሆን ብቻ አይገለጽም። የሰዎች ትግል ይለያያል። ማን ምን እያሳለፈ እንዴት እየሆነ እንዳለ አናውቅ። ሰዎችን ማገዝ መደገፍ ባንችል እንኳ በነገር በፌዝ በመሰለኝ ከመጣል እንቆጠር። ሰላም ለነዚያ ጠንካራ መስለው ለደከሙ ሁሉ። አብሽሩ። ቀንና ሌሊት የኛ እንግዶች ናቸው። ዓመት የኛ እንግዳን፣ እድሜያችን እንግዳን ይሄዳል። ነፍሳችን ይዞ ይሄዳል። ቀንና ሌሊት ካከበርናቸው፣ በኸይር ሥራ ከሞላናቸው ነገ ያከብሩናል፣ ይመሰክሩልናል። በየቀኑ አዲስ ቀን በመጣ ቁጥር እኔ አዲስ ቀን ነኝ የሰው ልጅ ሆይ ከሄድኩ አልመለስም፣ የሠራኸውን ሥራ አኼራ ላይ ይመሰክራለሁ ይላል ተብሏል። ቀንና ሌሊትን አንዱን በመተኛት ሌላኛውን ለዱንያ ብቻ በመጨነቅ ልናሳልፈው፣ ለአላህ በትንሽ ነገር ልንብቃቃ ወይም ለአላህ የምናደርገውን ትንሽ ነገር እንደ ትልቅ ልንቆጥር አይገባን። አላህ ካደረገልን ከሰጠን ኒዕማ ጸጋ አንጻር እንከሌሊት ብንሰግድ አይደለም እንዳፍ ላይ እሾህ ላይ እሳት ላይ ስጁድ ብንደፋ እግራችን እስኪያብጥ ለወራት ለዓመታት ብንቆም የጸጋውን ውለታ መክፈል አንችልም። ምን ቢያቅተን የታዘዝናቸው ግዴታ የሆኑ ነገሮችን በአግባቡ ልንፈጽም፣ የምንፈጽማቸው የምናከናውናቸው ዒባዳዎችን በሙሉ ልብ ልናደርጋቸው፣ በታዘዝነው መሰረት በጥራት ልንሰራቸው፣ አጅራቸውን ከአላህ ልንፈልግ ይገባል። አንድ ባለ ታሪክ እንዲህ ሲል ያጫውተናል። ጥሩ የሚባል ሬስቶራንት ነው። ታዲያ በአንድ ወቅት አንድ ሀብታም ሰውዬ ወደዚህ ሬስቶራንት መጣ። ደንበኞችን ጠብር ግፍ እያለ የሚያስተናግደው ወጣቱ አስተናጋጅ ወደ ሀብታሙ ሰው ጠጋ ብሎ ምን ልታዘዝ በማለት በሬስቶራንቱ ውስጥ የሚገኘውን ምርጥ የምግብና የመጠጥ አይነቶች በዝርዝር ይነግረዋል። ሆኖም ግን ባለጸጋ ሰውየው ከማስታወቂያ የፈጠነውን የአስተናጋጁን ሀተታ ከዕቁብ ሳይቆጥረው ሳንዱችና ሻሂ ብቻ አዘዘ። አስተናጋጁን በተወሰነ መልኩ ቅር ቢሰኝም የታዘዘውን ወዲያው ያቀርብለታል። ሰውየውም ከጨረሰ በኋላ ሂሳቡን ጠየቀ። አስተናጋጁም ሂሳቡን አሰርቶ ሲመጣ ሀብታሙ ሰውዬ በአይኑ ውስጥ ሀዘን እንዳለ አስተዋለ። ጠየቀውም፣ ሁሉ ነገር ሰላም፣ ሁሉ ነገር ደህና አለው። ከባድ ህይወት እያሳለፍኩ ነው ሲልም አስተናጋጁ መለሰ። ከዛም ምንም ሳያስብ ስራውን ቀጠለ። ወደ ሀብታሙ ሰውዬ ጠረጴዛ ሲመለስ ግን $10,000 ከሲኒ መቀመጫ ስር አገኘ። ታዲያ አስተናጋጁ ልጅ ባለጸጋውን ሊደርስበት ሮጠ። ወደ መኪናው እየገባ ነበር። እሱም ለምን ይህንን አደረክ ሲል ጠየቀው። ሰውየውም እንደዚህ ሲል መለሰ፣ እኔም በአንተ እድሜ ሁኜ እንደዚህ ባሉ ሬስቶራንቶች ውስጥ እሰራ ነበር። ህይወትን ለማሸነፍ ከባድ ውጣ ውረዶችን አሳልፌያለሁ። ሁሉ ነገር ይገባኛል። አንድ ሰው በአንድ ወቅት የኮሌጅ ክፍያዬን ሲሸፍንልኝ ለሱ ምንም ማለት ባይሆንም ለኔ ግን ያቺ ቅጽበት ህይወቴን ለውጣዋለች። እናም ትንሽ ቢሆንም ገንዘቡ እንደሚረዳ ተስፋ አደርጋለሁ ከማለቱ ወጣቱ አስተናጋጅ የሚለው አጥቶ ፊቱ በእንባ ራሰ። በመጨረሻም አስተናጋጁ የተናገራት ቃል ጌታዬ ለበሽተኛዋ እናቴ አሁን ደረስክላት ብሎት ተለየው። በማግስቱም ይህ ምስኪን ልጅ ባገኘው ገንዘብ እናቱን አሳክመውበት ከበሽታዋም ተፈወሰችለት። በስከ መጨረሻም ለእናንተ ትንሽ የሚመስላችሁ ማንኛውም ነገር የብዙሃንን መንገድ ታቃናለችና ከልባችሁ በመስጠት ብቻ ካላችሁ በላይ ጸጋና በረከቱን መቀበል ትችላላችሁ። ደግ ሰው መሆን፣ ቅን ሰው መሆን ለራስ ነው መልሶ የሚከፍለው። ጊዜ ይዘገያል እንጂ መልካምነት መቼውም ቢሆን ወድቆ አያውቅም። ሁሌም ቢሆን መልካም እንሁን እላለሁ። ሰላም አለይኩም ወራህመቱላህ። አንዳንዶች ከልክ በላይ ኮስታራ ሆነው ሰው ይሸሻቸዋል። ሌሎች ደግሞ ከልክ በላይ የሚቀሉ ሆነው ሰው ከልክ በላይ ቀርቧቸው ክብራቸውን ያጣል፣ ክብራቸው ይጣል። ነቢዩ ሰለላሁ ዐለይሂ ወሰለም በሁለቱም መካከለኛ የሆነን አካሄድ ይሄዱ ነበር። ሲናገሩ ሰሐቦቻቸው አንገታቸውን ደፍተው አሞራ እንደተቀመጠበት ሰው አንገታቸውን ደፍተው አቀርቅረው ንግግራቸውን ይሰሙ ነበር። ነቢዩ ንግግራቸውን ሲያበቁ ሰሐቦቻቸው ይጫወቱ ነበር። አብረው ከሰሐቦቻቸው ጋር እየተጫወቱ የሚያስቅ ነገር ካለም ይስቁ ነበር። ከሰሐቦቻቸው ጋር ተመሳስለው ዝቅ ብለው ኖረው ሰሐቦቻቸውን ማስተማር፣ ችግራቸውን አውቀው አማክሯቸው መፍታት ችለዋል። ነቢ ሙሐመድን የማያውቅ ሰው ድንገት ከመጣ ከሰሐቦቻቸው ጋር ተቀላቅለው በተቀመጡበት
ነቢ ሙሐመድ ማለት የተኛው እንደሆነ አያውቅም ነው። አዩኩም ሙሐመድን ብሎ ይጠይቃል። ለእሳቸው ተብሎ ለየት ያለ ምንጣፍ፣ ለእሳቸው ተብሎ ለየት ያለ መቀመጫ፣ ለየት ያለ ልብስ አይደረግላቸው ነው። አዲስ የመጣ ሰው ሙሐመድ የቱ ነው ብሎ ነበር የሚያውቃቸው። ከሶሓቦቻቸው ጋር መንገድ ከሄዱ ሶሓቦች የሚሰሩትን ስራ ብሎ ይሰሩ ነው። አንደኛ ውሃ ሊቀዳ ከሄደ እሳቸው እንጨት ይለቅሙ ነው። ሲበሉ ተደግፈው በኩራት መልኩ አይበሉም ነበር። መተናነስን ከመውደዳቸው ለጌታቸው ከመተናነሳቸው አልፎ ለኡማቸው መተናነስን አስተምረው። ነፍሶቻችሁንና ቤተሰቦቻችሁን ከምትጠብቁበት ነገር ትጠብቁኛላችሁ አሏቸው። ወዲያው በራ ኢብኑ ማዕሩር የሚባል ፈጣን ሰሐባ አለ የመዲና ከዝረጆች መካከል ተነሳና ነዓም ያ ረሱላላህ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እኛ ሽርጦቻችንን ከምንጠብቅበት በሙሉ እንጠብቃለን አላቸው። ሽርጥ ብሎ ማለት ምንድን ነው? ሰው ራሱን የሚሸፍንበት ማለት አንደኛው ራሱ፣ ሁለተኛ ሽርጥ ማለት ባልተቤት ማለት ነው። ቤተሰቦቻችንም ከምንጠብቅበት እንጠብቃለን። ከዛ ይህን ጊዜና አቢል ሀይተም ሙተይሃን በራ አትቸኩላል። ያ በጣም ጥበበኛው ሰው እያልኳቸው አትቸኩል፣ በራ ምን እየተባለ እንደሆነ ይግባሃል፣ ምን እየተባለ እንደሆነ ይግባሃል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ያሉት አላቸው ቱባይዑኒ አላ ደሚል አሕመሪ ወልአስወድ በቀይም በጥቁርም ደም ቃል ትጋቡኛላችሁ እያሉ የአላህ መልእክተኛ ሆይ እኛ ቃል ኪዳን አለን ከመካ ሰዎች ጋር ላንጋጭ፣ አንተን የወሰድን ጊዜና ግን አሉ መጋጨታችን አይቀርም። የተጋጨን ጊዜና ከማን ጋር ነህ አላቸው። ያን ጊዜና የአላህ መልእክተኛ ያ አቢል ሀይተም ሙተይሃን አሉ ኢነ ደሙ ደም ወልሀጅሙ ልሀጅም፣ ደማችሁ ደሜ ነው። የምትገሉትን አብሬ ነው የምጋደለው፣ የምታፈርሱትን አብሬ ነው ማፈርሰው። ሰላምም ከሆናችሁ አብሬ ነኝ፣ ከጦርነትም ከወጣችሁ አብሬ ነኝ። አነ ሚንኩም ወአንቱም ሚኒ ያሉ እናንተ የኔ እኔም የእናንተ ነኝ አሏቸው። አቢል ሀይተም ሙተይሃን ጨርሻለሁ አለ። ሳዕድ ብን ዑባዳ ተነሳ። ያ ማዕሸረ የስሪብ አለ የየስሪብ ሰዎች ሆይ፣ የኸዝረጅና አውስ ጎሳ ሰዎች ሆይ የአላህ መልእክተኛ እያሉ ያሉት አላቸው ቀዩንም ጥቁሯንም ደም አብራችሁ ልታሳልፉ እወቁ። የአላህ መልእክተኛ ይዛችሁ ስትመለሱ አለ ስትመለሱ አትጠራጠሩ፣ ጦርነት ይመጣል፣ ባላባቶቻችሁ ይገደላሉ። እሱ ማለቱ ራሱ ማለቱ ነው። ሳዕድ ብን ዑባዳ ታላላቆቻችሁ ይሞታሉ፣ ገንዘቦቻችሁ ይጠፋሉ፣ ሀብት ንብረቶቻችሁ ሊወድሙ ይችላሉ። ሀብታችሁን፣ ገንዘባችሁን፣ ደማችሁንም፣ ቤተሰባችሁንም፣ ክብራችሁንም ለእርሱ ትሰጣላችሁ። ያን ጊዜና ወሬ ሰለቸናል። በረአ ብን መዑድ መጀመሪያ ወሬ ሰለቸናል። የአላህ መልእክተኛ እጅህን ስጠን፣ እኔ ቃል ልጋባህ ነው አለ። ግን አንድ ጥያቄ ልጠይቅህ፣ እኔ ቃል ልጋባሃለሁ፣ ማዕሸረ የስሪብም ቃል ይጋባዋል፣ ግን ለእኛ ምን አለን አለ። ጀነት አላችሁ አሏቸው። ያን ጊዜና እጆች በሙሉ ተረባረቡ። ወለነል ጀነቱል ጀና አሉ። ጀነት እጃቸውን ሰጡ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ሊንክ አለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።